የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። ክርዳድን ከመሬት ላይ በመንቀልና በመሰብሰብ ጊዜያችሁን የምታቃጥሉ ከሆናችሁ ነርቮቻችሁንና መንፈሳዊነታችሁን ልታጡ ትችላላችሁ። የሚገነባ ሁሉ ዘወትር ወደ ላይ ከፍ ይላል፣ የሚያፈርስ ግን ዘወትር ቁልቁል ይወርዳል። እናንተም በአገልግሎታችሁ ውስጥ መልካም ዜና ለማቅረብ ሞክሩ። የሰው ልጆች ብዙ መከራዎች ስለሚገጥሟቸው ደስታና ተስፋ የሚሰጣቸውን አጽናኝ ቃል ይሻሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መንፈሳዊ አገልግሎትና መንፈሳዊ አገልጋይ የግብፅ ኦርቶዶክስ ቤተክርስቲያን ፓትርያርክ ቅዱስነታቸው አቡነ ሽኖዳ እንደጻፉት አያሌው ዘኢየሱስ እንደተረጎመው ምዕራፍ 8 ክፍል 2 በሐዋርያት ላይ የተፈጸሙ የግለሰብ ሥራዎች። ሐዋርያት ወደ አሕዛብ ሁሉ ሄደው እነርሱን በአብና በወልድ በመንፈስ ቅዱስ ስም አጥምቀዋል፣ አስተምረዋቸዋል፣ ደቀ መዛሙርትም አድርገዋቸዋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19። እነርሱ ወንጌልን ለፍጥረት ሁሉ ሰብከዋል። ማርቆስ ወንጌል ምዕራፍ 16 ቁጥር 15። ከነዚህ ሥራዎች ጎን ለጎን ለግለሰቦች የሚሆኑ ሥራዎችንም ያከናውኑ ነበር። ለዚህ ምሳሌ ከሚሆኑን መካከል አንዱ ጳውሎስና ሲላስ በፊልጵስዩስ ለወህኒ ጠባቂው የሰሩት ሥራ ነው። እርሱን ወደ እምነት ለመጥራት ለእርሱና ለቤቱም ላሉት ሁሉ የእግዚአብሔርን ቃል ነገሯቸው። ያን ጊዜውንም እርሱ ከቤተሰቦቹ ጋር ተጠመቀ። የሐዋርያት ሥራ ምዕራፍ 16 ቁጥር 31 እስከ 33። ጳውሎስ በአርዮስፋጎስ ትኖር ለነበረችው ለዲዮናስዮስ ደማሪስም ሥራ ሰርቶላታል። ይህች ሴት በመጨረሻ አቴንስ ውስጥ አገልጋይ ሆናለች። ቅዱስ ጳውሎስ በአገልግሎት ውስጥ በመጨረሻ የእርሱ ረዳት ለሆኑ ብዛት ላላቸው ደቀ መዛሙርት ሌሎች ሥራዎችን ሰርቶላቸዋል። ለግለሰቦች ከተሰሩት ሥራዎች መካከል ድንቅ ምሳሌ የሚሆነን ሐዋርያው ፊልጶስ ለኢትዮጵያዊው ጃንደረባ የሠራለት ሥራ ነው። ፊልጶስ ይህን ሰው የተመለከተው በሰረገላው ላይ ተቀምጦ የኢሳይያስን የትንቢት መጽሐፍ ሲያነብ ስለነበር በውኑ የምታነበውን ታስተውለዋለህን? የሐዋርያት ሥራ ምዕራፍ 8 ቁጥር 30 ብሎ ጠይቆታል። ከዚህ በኋላም ፊልጶስ ሊያስረዳው ጀመረ። ኢየሱስ ክርስቶስንም ሰበከለት። ይህ በመንገድ ላይ የተደረገ ግንኙነት የተደመደመው ወደ ውሃው ደርሰው ኢትዮጵያዊው ጃንደረባ በሐዋርያው በፊልጶስ እጅ ከተጠመቀ በኋላ ነበር። ይህ ከሆነለት በኋላ ጃንደረባው እጅግ ደስ ብሎት መንገዱን ተጉዟል። የሐዋርያት ሥራ ምዕራፍ 8 ቁጥር 27 እስከ 39። ከነዚህ ሰዎች በተጨማሪ ሐዋርያው ቅዱስ ጳውሎስ ቀይ ሐር ጨርቅ ሻጭ ለነበረችው ሊድያ ለተባለች ሴት እርሱ የሚናገረውን ቃል ተሰማ ዘንድ ጌታ ልቧን ስለከፈተላት በእርሱ አምና ተጠምቃለች። ጳውሎስ ወዲያውኑ ጥያቄዋን በመቀበል ወደ ቤቷ ገብቷል። የሐዋርያት ሥራ ምዕራፍ 16 ቁጥር 15። ከዚህ በኋላ የልድያ ቤት በመቄዶንያ ከተማ የኢየሱስ ክርስቶስ ቤተ ክርስቲያን ለመሆን በቅታለች። ለግለሰቦች ከተሰሩት ሥራዎች መካከል ቅዱስ ማርቆስ ለኢንያኖስ የሠራው ሥራ ሌላው ሥራ ነው። ቅዱስ ማርቆስ ኢንያኖስን ስለ እግዚአብሔር በተናገራት አንዲት ቃል ስላጠመደው ሰብኮታል፣ አጥምቆታልም። ከዚህ በኋላ ኢንያኖስ እስክንድሪያ ውስጥ በቅዱስ ማርቆስ ከተለወጡት ሰዎች መካከል የመጀመሪያው ሰው ሆኗል። የእርሱ ቤት ቤተ ክርስቲያን ሆኗል። እርሱ ራሱም በቅዱስ ማርቆስ መንበር የመጀመሪያው ጳጳስ ለመሆን በቅቷል። የግለሰብ ሥራ። አባቶቻችን ሐዋርያት በመልእክቶቻቸው የግለሰብ ሥራዎችን ሰርተዋል። ለዚህ ምሳሌ የሚሆነን ሐዋርያው ቅዱስ ጳውሎስ ለፊልሞና የላከው መልእክት ነው። ይህ መልእክት በውስጡ ለፊልሞናና በቅዱስ ጳውሎስ እጅ ከባሪያነት ተለውጦ ለእርሱ የሚወደድ ወንድምና
በአገልግሎት ውስጥ የሚጠቅም አገልጋይ ለሆነው ለአናሲሞስ የሚሆኑ የግለሰብ ሥራዎችን የያዘ ነው። ቅዱስ ጳውሎስ በዚህ ወንድም ላይ ምንም አይነት በደል ወይም ብድር ቢኖርበት እንኳ እርሱ ለመክፈል ለፊልሞና ቃል ገብቶለት ነበር። ፊልሞና ቁጥር 16-18። ሌላው ምሳሌያችን ቅዱስ ጳውሎስ ለጢሞቴዎስ የጻፋቸው መልእክታት ሲሆኑ እነርሱም በውስጣቸው ስለ ሕይወቱ፣ ስለ ጠባዩና ስለ ሕመሙ እንኳ ሳይቀር የሚያመለክቱ ጉዳዮች አሉባቸው። ሕመሙን አስመልክቶ ሲነግረው እንዲህ ብሎት ነበር። ስለ ሆድህና ስለ በሽታህ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23። በሐዋርያት መልእክታት ውስጥ የተጠቀሱ ብዛት ያላቸው የግለሰብ ሥራዎች ቢኖሩም ቅሉ እዚህ ላይ ወደ ሌላ ነጥብ እንሸጋገራለን። የግለሰብ ሥራ ጠባያት። ለግለሰብ የሚደረግ ሥራ በብዙ መልኩ ለቡድን ከሚሰራ ሥራ የተለየ ነው። ለምሳሌም አንደኛ፣ ይህ ሥራ በማስተዋል በፈጣን ጥቅም የታወቀ ነው። አንድ አገልጋይ በቤተ ክርስቲያን ውስጥ በሚሰጥ ስብከት ወይም በአንድ ስብሰባ ላይ የሚናገረው ለታዳሚው ሁሉ ነው። ይሁን እንጂ በግለሰብ ሥራ ውስጥ የሚናገረው ለአንድ የተለየ ሰው ሲሆን በዚህም ስለ ግለሰቡ የግል ሕይወትና በዙሪያው ስላሉት ሁኔታዎች በአትኩሮት ይዳስሳል። ይህ አገልግሎት ማስተዋል የተሞላበት ሲሆን ውጤቱም ግልጽ ነው። ይህን ማለት ምን ማለት ነው? በቡድን ሥራ ውስጥ ሰባኪው ለሕዝብ በሚሰብከው ስብከት ውስጥ የቃላቱን ተጽዕኖና የቃላቱን ፍሬ ማፍራት ወይም አለማፍራት ሊያውቅ አይችልም። በግለሰብ ሥራ ውስጥ ግን ውጤቱ በፊቱ ቁልጭ ብሎ ይታየዋል። እርሱ ለአንድ ሰው ሲናገር ለጉዳዩ እንዴት በጎ ምላሽ እንደሚሰጥ ወይም ጉዳዩ እንደማይቀበለው መመልከት ይችላል። ከዚህ በተጨማሪ ሰውየው ስለ ሰማው ነገር የሚወስደው እርምጃ ያውቃል፣ ወይም ሰውየው ሊናገረው የሚችለው ማንኛውም አይነት ተቃውሞ ካለውም ያዳምጠዋል። ሁለተኛ፣ የግለሰብ ሥራ በምስጢር ስለሚከናወን ልዩ የሆነ ዋጋ አለው። ለሕዝብ የሚሰበኩ ስብከቶች፣ ለቤተ ክርስቲያን ትምህርት የሚሰጡ ሰፋ ያሉ ክፍለ ጊዜዎች ወይም በመንደሮች ውስጥ የሚደረጉ አገልግሎቶች ሁሉ ለሰዎች የተገለጡ ሥራዎች ናቸው። ሌላው ቢቀር እነዚህ ሥራዎች ለአገልጋዩ ስም በሚሰጡ መርሃ ግብሮች፣ በአገልግሎቱ አይነትና በሚኖረው ሰዓት ላይ የሚደራጁ ይሆናሉ። ከዚህ ሌላ የግለሰብ ሥራ ማንኛውም ሰው ሳያውቅ ወይም ሳያደንቅ በምስጢር የሚከናወን ሥራ ነው። መድኃኒታችን ኢየሱስ ክርስቶስ ይህን አስመልክቶ ሲናገር እንዲህ ብሏል። በስውር የሚያይ አባትህም በግልጥ ያስረክብሃል። ማቴዎስ ወንጌል ምዕራፍ 6 ቁጥር 4 እና 6። ሦስተኛ፣ የግለሰብ ሥራ በአገልግሎት ውስጥ ያለ ትሕትናን ይገልጣል። አንዳንድ ሰዎች በታላቅ ጉባኤ፣ በትልቅ ቤተ ክርስቲያን ወይም በታዋቂ ቦታ ላይ ካልሆነ በስተቀር አያገለግሉም። በእነዚህ ቦታዎች ላይ ካልሆነ ምክንያት ፈጥረው ይቀራሉ። በአንጻሩ ግን በግለሰብ ሥራ ውስጥ አገልጋዩ የሚነጋገረው ከአንድ ሰው ጋር ስለሚሆን ታዋቂ መሆንን አይሻም። በዚህም ትሕትናን ይገልጣል። እንዲህ አይነቱ አገልግሎት የሚሰጥ ነው እንጂ የሚቀበል አይደለም። አራተኛ፣ ለግለሰብ የሚደረግ ሥራ በብዙ ፍቅርና እንክብካቤ በመስጠት ተለይቶ ይታወቃል። ይህ ሥራ ሐሳብ ያመነጫል፣ ትኩረትም ይሰጣል። በሕዝብ የስብከት ጉባኤያት ላይ ወደ ቤተ ክርስቲያን የሚሄዱት ሰዎቹ ናቸው። በግለሰብ ሥራ ውስጥ ግን አገልጋዩ ወደ ሰዎቹ ይሄዳል እንጂ እነርሱ ወደ እርሱ አይመጡም። ጥቂቶች ወደ እርሱ ቢሄዱም ልዩ እንክብካቤ ያገኛሉ። የግለሰብ ሥራ ማለት ሰዎችን መውደድና ለማንኛውም ሰው ነፍስ ዋጋ መስጠት ማለት ነው። የግለሰብ ሥራ ማለት ክርስቶስ የሞተላትን ነፍስ ዋጋ በተግባር መገንዘብ ማለት ነው። የዚህች ነፍስ ዋጋ የክርስቶስ ደም ነው። ሐዋርያው እንደተናገረ ይህችን ነፍስ ከእሳት ውስጥ ጎትቶ ማውጣት ማለት ነው። አንዳንዶችንም ከእሳት ነጥቃችሁ አድኑ። የይሁዳ መልእክት ቁጥር 23።
የእግዚአብሔር መልአክ ኢያሱን ከተቃወመው ሰይጣን እንዳዳነው እናነባለን። እግዚአብሔር ስለ ኢያሱ የተናገረው በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? ዘካርያስ ምዕራፍ 3 ቁጥር 2 በማለት ነው። ሐዋርያው ቅዱስ ያዕቆብ የተናገራቸውን ጥልቅ ቃላትም ልብ በሏቸው። ወንድሞቼ ሆይ ከእናንተ ማንም ከእውነት ቢስት አንዱም ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ። ያዕቆብ ምዕራፍ 5 ቁጥር 19 እስከ 20። አምስተኛ፣ አንዳንድ የግለሰብ ሥራዎች እጅግ ጥብቅ ከመሆናቸው የተነሳ ወደ ታላላቅ የሕዝብ ሥራዎች ሊለወጡ ይችላሉ። ለዚህ ምሳሌ የሚሆነን እግዚአብሔር ለጠርሴሱ ሳኦል የሠራው ሥራ ነው። በዚህ ሥራውም ወቅሶታል፣ መርቶታል፣ ጠርቶታልም። በዚህ ሥራው ሳኦል በስብከት ውስጥ ታላቅ ኃይል ሆኖ ተቀይሯል። በአገልግሎት ቢሆንም እርሱ ከማናቸውም ሐዋርያት የበለጠ ደክሟል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 10። ስለሆነም የምታገለግሉት ሰው ከጊዜ በኋላ ታላቅ ሰው ሆኖ እንደሚቀየር እንዴት ልታውቁ ትችላላችሁ? ስድስተኛ፣ በግለሰብ ሥራ ውስጥ አንድ አገልጋይ ጥልቅ መንፈሳዊ ልምድ ያገኛል። ይህ በሕዝብ ሥራ ውስጥ ሊገኝ የማይችል ልምድ ነው። በዚህ ውስጥ አንድ አገልጋይ የሰውን ነፍስ የሚዋጓትን ውጊያዎችና ወደ ቅድስና ሥራ እንዳትደርስ የሚያግዷትን እንቅፋቶች ሊያውቅ ይችላል። በቡድን ላሉ ሰዎች በሚሰጠው የቃል ትምህርትና ለአንድ ሰው በቃላት ልውውጥ በሚሰጥ የቃል የግል ትምህርት መካከል ያለውን ልዩነትም ማወቅ ይቻላል። በሁለተኛው የትምህርት አሰጣጥ ውስጥ አገልጋዩ ለሰውየው የቅድስናን መንገድ ይገልጽለታል። እርሱም ለአገልጋዩ ምን አይነት እንቅፋቶች እንዳገዱት ይገልጽለታል። ሰባተኛ፣ በቡድን ላሉ ሰዎች ከመስራት ይልቅ ለግለሰቦች መስራት ይበልጥ ተግባራዊ ነው። በግለሰብ ሥራ ላይ የቀደመ ወይም የአሁን ልምድ ያለው አንድ አገልጋይ በቡድን ወይም በሕዝብ ስብከቶች ላይ ቢያገለግል ውጤታማ ይሆናል። አገልጋዩ የሚስብ ትምህርቱ ተግባራዊ በእውነተኛ ጉዳዮች ላይ ሲስማማም በአድማጮቹ ዘንድ ልምድ ይሆናል። የዚህ አገልጋይ ቃላት ያንደበት ብቻ አይሆኑም። በቅስና አገልግሎት ውስጥ እነዚህ ሁለቱ ይገኛሉ፣ የግለሰብ ሥራና የሕዝብ ሥራ። የሕዝብ ሥራ የሚገኘው በሕዝብ ጸሎቶች፣ በሕዝብ ስብከቶችና በሕዝብ ሥራዎች ውስጥ ነው። የግለሰብ ሥራ ንስሐ በመግባት የሰዎችን ችግሮች በማቃለልና እነርሱን በመጎብኘት ወይም በመጠየቅ ውስጥ ግልጽ ሆኖ ይታያል። አንድ ቄስ ከብዙ ሰዎች ጋር በኅብረት ከግለሰቦች ጋርም በተናጠል መስማማት ይችላል። ይሁን እንጂ የግለሰብ ሥራ ከአንድ ግለሰብ በላይ ከሆኑ ግለሰቦች ጋር ሊሰራ ይችላል። አገልጋዩ በሁለት ሰዎች መካከል የማስታረቅ ሥራ ሊሰራ ይችላል፣ ወይም በሕይወት አሊያም በአገልግሎት ውስጥ በእነርሱ መካከል መተባበር እንዲኖር ማድረግ ይችላል። ከዚህ በተጨማሪ የግለሰብ ሥራ ከሌሎች ቤተሰቦች ጋር ልዩ አይነት ልዩነት ካለው ከመላው ቤተሰብ ጋር ሊከናወን ይችላል። በዚህ አይነት መልኩ ከተለያየ ቡድን ወይም ከማህበረሰብ ቦርድ ጋር ወይም ወዘተ ሊሰራ ይችላል። የግለሰብ የሥራ መስኮች። የግለሰብ ሥራ በአንድ ቤተሰብ ውስጥ ሊኖር ይችላል። በመጽሐፍ ቅዱስ ውስጥ እኔና ቤቴ ግን እግዚአብሔርን እናመልካለን ኢያሱ 24:15 የሚል ቃል አለ። እግዚአብሔር አምላክ ስለ ትእዛዛቱ ሲናገርም እንዲህ ብሏል፣ እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው፣ በቤትህም ስትቀመጥ። ዘዳግም ምዕራፍ 6 ቁጥር 6 እስከ 7። እናንተስ ከቤተሰባችሁ አባላት ጋር እንዲህ ያለ ግንኙነት አላችሁ? ወይም ከእነርሱ ጋር ያላችሁ ግንኙነት ተራ ማህበረሰባዊ ግንኙነት ነው? ወይስ አንዳንድ ጊዜ የሚጋጭ ነው? ከታናናሽ ወንድሞቻችሁ አንዱን ወደ እግዚአብሔር ለማቅረብ አስባችሁ ታውቃላችሁ?
ከዘመዶቻችሁ መካከል አንዱን ወደ ንስሐ ለመምራት አስባችሁ ታውቃላችሁ? ለእርሱ ትክክለኛውን የሃይማኖት መሠረት አስተምራችሁ ታውቃላችሁ? እነዚህ ሁሉ ግን የግለሰብ ሥራዎች ናቸው። የግለሰብ ሥራ በጎረቤትና በጓደኛ መካከል ሊኖር ይችላል። ልዩ ሰው እንደመሆንህ መጠን ጎረቤቶችህ ወይም ጓደኞችህ ከአንተ መንፈሳዊነት ተጠቅመው ያውቃሉ? የአንተ መንፈሳዊነት በሌሎች ሰዎች ላይ ያሳደረው ተጽዕኖ አለ? ወይስ ምንም አይነት ተጽዕኖ ሳያሳድር እንዲሁ ነው የሚያልፈው? ወይስ ያንተ ከነርሱ ጋር መኖር ፍሬ አልባ ነው? ከነርሱ ጋር የሚኖርህ ንግግር እግዚአብሔር የሌለበት ነው? ወይስ አንተ ራስህ ስለ እርሱ ማውራትን አትፈልገውምን? ይህን ስታደርግም ሰዎችን በማፈር ወይም መንፈሳዊ ሰው ነው ብለው እንዳይከሱህ በመፍራት ነውን? ለሥራ ወይም ለትምህርት ባልንጀራዎችህንም ይህ ተመሳሳይ ሁኔታ ተግባራዊ ይሆናል። በክበብ ወይም በማንኛውም ማኅበራዊ እንቅስቃሴ ውስጥ ለሚገኙ ጓደኞችህም ይህ ተግባራዊ ይሆናል። ለእነዚህ ሰዎች የሠራኸው የግለሰብ ሥራ ምንድን ነው? ከእነዚህ ሰዎች አንዳቸውን ወደ እግዚአብሔር ስበሃል? በቤተ ክርስቲያን ውስጥ ወደሚደረግ ጉባኤ ጋብዛሃቸዋል? ፊልጶስ በመንገዱ ላገኘው ኢትዮጵያዊ ጃንደረባ ታላቅ ሥራ ስለሠራለት እወደዋለሁ። እርሱ ለዚህ ኢትዮጵያዊ ጃንደረባ እምነትን ስለሰበከውና ስላጠመቀው ወደ አገሩ ሐሴት እያደረገ ሄዷል። የሐዋርያት ሥራ ምዕራፍ 8 ቁጥር 38 እስከ 39። እናንተስ ምን አድርጋችኋል? በሕይወታችሁ ዘመን ሙሉ እግዚአብሔር በመንገዳችሁ ላይ ወደ እናንተ የላካቸው ሰዎች ብዛት ምን ያህል ናቸው? ከእነዚህ ሰዎች ለአንዳቸው አንድ መንፈሳዊ ቃል ወይም ጥቅም የሚሰጥ ቃል ወይም ማበረታቻ ቃል ሰጥታችኋቸዋልን? በእርግጥም እውነተኞቹ የእግዚአብሔር አገልጋዮች ድንቅ ናቸው። እነርሱ ለእግዚአብሔር በመመስከራቸው ተለይተው ይታወቃሉ። የሐዋርያት ሥራ ምዕራፍ 1 ቁጥር 8። እናንተም ከብዙ ሰዎች ጋር ትገናኛላችሁ። አንዳንዶቹ ዕውቀት ይሰጧችኋል፣ ሌሎቹ ብልሃትን ይሰጧችኋል፣ ሦስተኞቹ ጨዋነትና ምስክርነትን ይሰጧችኋል፣ አራተኞቹ ደግሞ አንድ ዓይነት አገልግሎት ይሰጧችኋል። እነዚህኛዎቹ የተለዩ አገልጋዮች ግን በጥበብና በብልሃት የሚሰጧችሁ ኢየሱስ ክርስቶስን ስለሆነ እርሱ በመካከላችሁ እንዳለ ሆኖ ይታወቃችኋል። በማንኛውም አጋጣሚ ማለትም በጉብኝት፣ በሽተኛ በመጠየቅ፣ ማጽናኛ በማቅረብ ወይም እንኳን ደስ አላችሁ በማለት ወይም በማንኛውም ስብሰባ ላይ ኢየሱስ ክርስቶስ ስብሰባውን በሰከነ ሁኔታ መንፈሳዊ ስብሰባ አድርጎ ሲለውጠው ታገኙታላችሁ። እዚህ ላይ አስደናቂ የሆኑ የቅዱሳን ግንኙነቶችን ማስታወስ እወዳለሁ። ከሁሉም ይበልጥ የሚታወሰኝ ቅድስት ድንግል ማርያምና ኤልሳቤጥ ያደረጉት ግንኙነት ነው። ድንግል ማርያም ወደዚያች በዕድሜ ወደ ገፋችና በመጨረሻዎቹ የመውለጃ ወራቶቿ ውስጥ ወደ ነበረችው ወደ ኤልሳቤጥ የሄደችው እርሷን ለማገልገል ነው? ወይስ ከመጽሐፍ ቅዱስ ላይ እንደምናነበው እርሷ በመንፈስ ቅዱስ እንድትሞላ ነው? መጽሐፍ ይህን ሁኔታ የገለጸው እንዲህ በማለት ነው። መጽሐፍ ይህን ሁኔታ የገለጠው እንዲህ በማለት ነው። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት። የሉቃስ ወንጌል ምዕራፍ 1 ቁጥር 41። ይህ ግንኙነት ትንቢት፣ መለኮታዊ ራእይ፣ ምስጋናና መንፈሳዊ ንግግር የተገለጠበት ግንኙነት ነበር። ከዚህ በተጨማሪ በቅዱስ እንጦንስና በቅዱስ ጳውሊ መካከል ስለተደረገው ግንኙነት እናስታውሳለን። ከዚህ ሌላ ቅዱሳን ስለ እግዚአብሔር ድንቅ ሥራዎች የተነጋገሩባቸው ግንኙነቶች አሉ። በምስጋና መዝሙራችን ስምህ በቅዱሳን አንደበት ውስጥ ጣፋጭና የተባረከ ነው እንደምንለው የእግዚአብሔር ስም ከአንደበቶቻቸው አይለይም ነበር። ምናልባት እናንተ ማን ይሰማናል፣ ማን ይቀበለናል፣ ማንስ ይረዳናል ብላችሁ ትጠይቁ ይሆናል። ወንድሞቼ ሆይ እንደዚህ አትበሉ። እናንተ ዝም ብላችሁ ተናገሩ። ፍሬውን በልባችሁ ውስጥ ለሚሠራው ለእግዚአብሔር ሥራ ተዉት። የእግዚአብሔርን ቃል በጥበብ ተናገሩ። የእግዚአብሔር ቃል
ሥራ ሳይሠራ በከንቱ እንደማይመለስም እመኑ። እርሱ እንዲህ ብሎ ተናግሯልና ከአፌ የሚወጣ ቃሌ እንዲሁ ይሆናል። የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11። ስለሆነም ስታገለግሉ እግዚአብሔር በአንደበታችሁ እንዲናገር ፍቀዱ። ፍሬውን በተመለከተ ግን መጽሐፍ ቅዱስ የሚናገረውን ቃል አስታውሱ። እንጀራህን በውሃ ፊት ላይ ጣለው፣ ከብዙ ቀን በኋላም ታገኘዋለህና። መክብብ ምዕራፍ 11 ቁጥር 1። አንዳንድ ነፍሳት የእግዚአብሔርን ቃል ለመቀበል ረጅም ጊዜ ይወስዳሉ። ይህ ጊዜ የእርሱ ቃል በውስጣቸው ፍሬ የሚያፈራበት ጊዜ ስለሆነ ትዕግሥትና ቆይታን ይፈልጋል። እያንዳንዱ ነፍስ የራሱ ሁኔታዎች፣ አስተሳሰቦች፣ ያለፈውና አሁን ያለበት ሁኔታ፣ አካባቢውና ጫናዎቹ፣ የሚሰሙት ሁኔታዎች፣ ስሜቶቹና አሳቦቹ አሉት። እያንዳንዱ ቃል ከእያንዳንዱ ነፍስ ጋር ሊጣጣም ይችላል። ስለሆነም የግለሰብ ሥራ ምቹ የሆነውን ቃል፣ ምቹ የሆነውን ዘዴና ምቹ የሆነውን አቀራረብ በጥበብ መምረጥን ይሻል። ከአንድ ከሆነ ችግር ጋር የምትደራደር ከሆነ ተቀባይነት ባለው ሁኔታ ተመልከተው። ምናልባት ሕዝቡን ለመምራት ግን ቀጥተኛው ሁኔታ ላይስማማ ይችላል። መንፈሳዊን ሥራ ሰዎች በማይወዱት መንገድ በግድ በእነርሱ ላይ መጫን ተቀባይነት አይኖረውም። ከዚህ ይልቅ አጋጣሚውን መንፈሳዊ ቃል ለመናገር ተጠቀምበት። ይህ የመምህር አያሌው ዘኢየሱስ የዩቲዩብ ገጽ ነው። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አገልግሎቱን ይደግፉ።